የዘንድሮው የክረምት የተጫዋቾች ዝውውር እጅግ ትንቅንቅ የሚበዛበት፣ ትልልቅ ዝውውሮች የሚከናወንበት፣ ትልልቅ ክለቦችም ታላላቅ ተጫዋቾችን ወደ ቡድናቸው ለመቀላቀል እና በ2026-27 ይበልጥ ተጠናክሮ ለመቅረብ ከፍተኛ ጥረት የሚያደርጉበት እንደሆነ ከወዲሁ የሚታዩት ፍንጮች ያረጋግጣሉ። የ2025-26 የውድድር ዓመትን የመጨረሻ ጨዋታ ካየን ገና አንድ ሳምንት አልሞላንም። ነገር ግን ማንቸስተር ዩናይትድ፣ ባርሴሎና፣ ቼልሲ፣ ባየር ሚዩኒክ፣ ማንቸስተር ሲቲ፣ አርሰናል በጣም ትልልቅ ከሚባሉ ዝውውሮች ጋር ስማቸው ተያይዞ እየተነሳ አንዳንዶቹም ከወዲሁ የዝውውር ጉዳያቸውን ማጠናቀቅ መጀመራቸውን በሰበር ዜና እየተነገረን ይገኛል። ለዚህ ነው የዘንድሮው ልዩ ነው፣ ጉድ የፈላበት የዝውውር መስኮትን እናያለን የምንለው። በነገራችን ላይ ትላንትና ማምሻውን ባርሴሎናና ኒውካስል ዩናይትድ በአንቶኒ ጎርደን ዝውውር ዙሪያ ሙሉ ለሙሉ ስምምነት ላይ ደርሰዋል። ዛሬ ተጫዋቹ ወደ ባርሴሎና ይሄድና የሕክምና ምርመራ ያደርጋል ይላል ሰበር መረጃው። የዓለም ዋንጫው ከመጀመሩ እሱም የእንግሊዝን ብሔራዊ ቡድን በአሜሪካን ካምፕ ከመቀላቀሉ አስቀድሞ ጉዳዩን መጨረስ የወደደው ባርሴሎና ከኒውካስል ጋር ሙሉ በሙሉ ስምምነት ላይ ደርሷል። ተጫዋቹ የሕክምና ምርመራውን ያደርጋል፣ በግል ጉዳዮቹም ላይ ስምምነት ላይ ይደርሳል ተብሎ ነው የሚጠበቀው። በሌላ በኩል ከማንቸስተር ዩናይትድም እንደዚሁ ወይ ዛሬ ወይ ነገ የአንድን ተጫዋች ዝውውር ጨረሰ የሚል ሰበር ዜናን መጠበቅ ትችላላችሁ። እንደዚሁም ሌላ ማንቸስተር ዩናይትድንና ማንቸስተር ሲቲን ያስተናነቀው የኤሊየት አንደርሰን ዝውውርን በተመለከተ በየሰዓቱ በየደቂቃው አዳዲስ መረጃዎች መሰማታቸውን ቀጥለዋል። ማንቸስተር ሲቲ እና ማንቸስተር ዩናይትድ ይህንን ተጫዋች ለማግኘት የሚያደርጉት ጥረት ለጊዜው ወደ ማንቸስተር ሲቲ ያደላ ይመስላል። ነገር ግን በተጫዋቾች የዝውውር ገበያ ማንኛውም ነገር በማንኛውም ጊዜ ሊቀየር፣ መልኩን ደግሞ ሊቀየር የሚችልበት እድል አለና ትንቅንቁ ተጠናክሮ ይቀጥላል ተብሎ ነው የሚጠበቀው። እግር ኳስ ጉዳይ እየሰጠችን አሁንም በጉጉት የምንጠብቃቸውን ነገሮች ደርድራ እየጠበቀችን ትገኛለች። ከነገ በስቲያ ቅዳሜ በሃንገሪ ቡዳፔስት የሚደረገው የአውሮፓ ቻምፒዮንስ ሊግ ጨዋታ በፓሪስ ሰን ጀርማንና በአርሰናል መካከል ይደረጋል። ከዚህ ጨዋታ ጋር ተያይዞ አሁንም ከአርሰናል ካምፕ የሚሰሙት ነገሮች በሙሉ ተስፋን የሚያጭሩ፣ ለዳግም ድል የሚያዘጋጁ ናቸው። ዴክላን ራይስ፣ አርቴታ፣ ዊሊያም ሳሊባ እንደዚሁም ደግሞ ግብ ጠባቂው ዴቪድ ራያ የከነገ ወዲያውን ጨዋታ ለማሸነፍ አርሰናል ሙሉ አቅም አለው፣ በራስ የመተማመን ስሜታችንም ከመቼውም ጊዜ የበለጠ ነው እያሉ ነው። ለማንኛውም እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብ ከልብ እናመሰግናለን። የዛሬውን መረጃ የምንጀምረው ከቼልሲ ይሆን። ቼልሲ በዘንድሮ የውድድር ዓመት ደስተኛ ያልሆኑ ብዙ ደጋፊዎች ያሉት ክለብ ነው። ቼልሲ በዘንድሮ የውድድር ዓመት ወደ አውሮፓ ቻምፒዮንስ ሊግም ሆነ ወደ የትኛውም የአውሮፓ የክለቦች ውድድር የሚያስገባውን ውጤት ማምጣት ሳይችል ቀርቷል። 10ኛ ደረጃን ይዞ ነው ያጠናቀቀው። ይሄ ደጋፊዎቹን ብቻ ሳይሆን አንዳንድ የክለቡን ወሳኝ ተጫዋቾችም ደስታን አጉድሎባቸዋል። ከነዚህ ተጫዋቾች መካከል አንደኛው ተወዳጁ መሃል ሜዳው ላይ ግርማ ሞገስ የሚሰጠው አርጀንቲናዊው የዓለም ዋንጫ አሸናፊ ኤንዞ ፈርናንዴዝ ይገኝበታል። ኤንዞ ፈርናንዴዝ እንግዲህ ቼልሲን መልቀቅ
እንደሚፈልግ በግልጽ ተነግሯል። ይሄንን ስካይ ስፖርትስ እንደዚሁም ደግሞ ቢቢሲ አስነብበውናል። ስለዚህ የአውሮፓ ቻምፒዮንስ ሊግ ላይ የሚሳተፍን ቡድን የመቀላቀል ከፍተኛ ፍላጎት አለው። ስለዚህ የአውሮፓ ቻምፒዮንስ ሊግ ወይ ዩሮፓ ሊግ የሌለበትን የቼልሲን መጪውን የውድድር ዓመት አብሮ በምዕራብ ለንደን መዝለቅ አልፈለገም አርጀንቲናዊ። ይህንን የተጫዋቹን የመልቀቅ ፍላጎት ደግሞ ቼልሲም ብዙ ሊጋፋው የፈለገ አይመስልም። ለማንኛውም በቼልሲ በኩል ዋጋ ተቆርጦለታል። እንደ ቤኔፊካ ያለ ከፍ ያለ ገንዘብ ተከፍሎት ይህንን ተጫዋች ለቼልሲ አሳልፎ የሰጠ ክለብ አሁን ደግሞ ለቼልሲ ከዛም የበለጠ ገንዘብ የሚከፍል መገኘት አለበት። ኤንዞ ፈርናንዴዝ የምዕራብ ለንደኑን ክለብ ቼልሲን ለቆ እንዲወጣ። ስለዚህ የ25 ዓመቱ አርጀንቲናዊ ኤንዞ ፈርናንዴዝ ከቤኔፊካ ቼልሲን የተቀላቀለው በ2023 በ107 ሚሊዮን ፓውንድ ነበር። አሁን ቼልሲ እስከ 2032 ድረስ ኮንትራት ያለውን ይህንን የኔን ተጫዋች መውሰድ የሚፈልግ ማንኛውም ክለብ 125 ሚሊዮን ፓውንድ ድረስ ሊከፍለኝ ይገባል ይላል። ብዙዎች ግን 120 115 አካባቢ ቼልሲ ሊቀበለው የሚችለው የዝውውር ዋጋ ሊሆን ይችላል ነው። ለማንኛውም በዘንድሮ የውድድር ዓመት 15 ጎሎችን ያስቆጠረ 7 ለጎል የሚሆኑ ኳሶችን የሰጠው ኤንዞ ፈርናንዴዝ በቼልሲ የውድድር ዓመቱ ምርጥ ተጫዋች ምርጫ ውስጥ ሁለተኛ ደረጃን ይዞ እያጠናቀቀ ነው። በነገራችን ላይ የእሱ ወኪል ሃቬር ፓስቶሬ የቼልሲን እና የተጫዋቹን ጉዳይ በሰላም ለማጠናቀቅ በሰላም ቼልሲና ኤንዞ ፈርናንዴዝ እንዲለያዩ ለማድረግ ከፍተኛ ጥረት እያደረገ ይገኛል። የጥረቱም አንዱ አካል ተብሎ የሚገለጸው ተጫዋቹን መውሰድ የሚፈልገውን ክለብ ማፈላለግ ነው። ስለዚህ ይህንን የማፈላለግ ስራ እየሰራ ነው የሚገኘው። በዋናነት የስፔን ላሊጋውን ታላቅ ክለብ ሪያል ማድሪድን ታርጌት አድርጎ ነው ሃቬር ፓስቶሬ የተባለው የኤንዞ ፈርናንዴዝ ወኪል እየሰራ የሚገኘው። እንደ አማራጭ ግን ከሱ በተጨማሪ ማለትም ከሪያል ማድሪድ በተጨማሪ ማንቸስተር ሲቲም የመሃል ክፍሉን ይበልጥ ለማጠናከር ከፍተኛ ፍላጎት ስላለው ምናልባት ሪያል ማድሪድ ሮድሪን ለማስፈረምም እንደዚሁ እንቅስቃሴ እያደረገ ስለሆነ ሮድሪን የሚያጣ ከሆነ ኤንዞ ፈርናንዴዝን ማንቸስተር ሲቲ ሊወስድ ይችላል። እንዲህ ያለውንም ዝውውር ቼልሲ ከፈቀደ ኤንዞ ፈርናንዴዝ እምቢ የሚል አይመስልም። ምናልባት እንግዲህ ማንቸስተር ሲቲ ከፔፕ ጋርዲዮላ ጋር ከተለያየ በኋላ ኤንዞ ማሬስካ ናቸው የማንቸስተር ሲቲ አዲስ አሰልጣኝ ይሆናል ተብሎ የሚጠበቀው። ኤንዞ ማሬስካን ደግሞ ኤንዞ ፈርናንዴዝ በደንብ አድርጎ ያውቀዋል፣ ምክንያቱም በቼልሲ ቤት አብረው ሰርተዋል። ስለዚህ ይሄም ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ መዘዋወር የሚፈልግ ከሆነ ነገሩን አልጋ ባልጋ ያደርግለታል ተብሎ ይጠበቃል። ሶስተኛው የኤንዞ ፈርናንዴዝ አማራጭ የሚሆነው የፈረንሳዩ ክለብ ፓሪስ ሰን ጀርማ ነው። ነገር ግን ፓሪስ ሰን ጀርማ እንዲህ ያለውን 125 የሚባል ሚሊዮን ፓውንድ ለአንድ ተጫዋች ዝውውር የመክፈል ፈቃደኝነት የለውም የሚል ነው። ለማንኛውም ግን ወይ ሪያል ማድሪድን ወይ ማንቸስተር ሲቲን ወይም ደግሞ ፒኤስጂን ይቀላቀል ይሆናል እንጂ ኤንዞ ፈርናንዴዝ በ2026-27 የቼልሲን ማሊያ ለብሶ የምናይበት እድል እጅግ በጣም አነስተኛ ነው። ምንም እንኳን ከዣቪ አሎንሶ ጋር መስራትን የሚፈልግ ቢሆንም ያለ አውሮፓ ቻምፒዮንስ ሊግ ውድድር ሌላ የውድድር ዓመትን ማሳለፍ ግን ምርጫው አይደለም። ቼልሲ ኤንዞ ፈርናንዴዝን ከሸጠ በኋላ ዣቪ አሎንሶ የሚፈልጋቸውን ተጫዋቾች ወደ ቡድኑ የመቀላቀልን ስራ በስፋት እንደሚሰራም በመረጃው ተያይዞ ተገልጿል። ቅዳሜ የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ አለ። የመድፈኞቹ ደጋፊዎች ዝግጁ እንደሆናችሁ ያስታውቃል። በራስ የመተማመን ስሜት ከፍ ብሏል። ከፕሪሚየር ሊጉ ዋንጫ በኋላ ሌላኛውን ድል መናፈቅ ተጀምሯል። 22 ዓመት የፈጀው ፕሪሚየር ሊግ ለአርሰናል እጅ እንዲሰጥ ተደርጓል። በታሪክ አርሰናል አሸንፎት የማያውቀውን የአውሮፓ ቻምፒዮንስ ሊግን ዋንጫ ለማሸነፍና ዋንጫውን በክብር ይዞ ወደ ሰሜን ለንደን ለማቅናት የአርሰናል ተጫዋቾች ከፍተኛ ዝግጅት አድርገዋል። የሞራል ስሜታቸው ወይም ሌቭላቸው እጅግ በጣም ከፍ ያለ ነው። ይህንን ተጫዋቾቹ በሚሰጡት አስተያየት መረዳት ይቻላል። ትላንት በነበረን መረጃ ላይ የአርቴታን እንደዚሁም የዊሊያም ሳሊባን ስንናገር ነበር። አሁን ደግሞ የዴቪድ ራያን ብንናገር ለምሳሌ ዴቪድ ራያ ፒኤስጂን ለማሸነፍ የሚያስችል አቅም እንዳለን ይሰማኛል፣
የትኛውም ዋጋ ተከፍሎ መደረግ ያለበት ነገር በሙሉ ተደርጎ ይሄንን የአውሮፓ ቻምፒዮንስ ሊግን ዋንጫ ማሸነፍ ይኖርብናል። እያንዳንዱ የአርሰናል ተጫዋች እንዲህ ያለ ግዴታን ራሱ ላይ እየጣለ ነው የሚሉ መረጃዎች ናቸው ግብ ጠባቂ በዴቪድ ራያ በኩል እየተነገሩ የሚገኙት። እንግዲህ ዴቪድ ራያ የውድድር ዓመቱ የአርሰናል ምርጡ ተጫዋች ተብሎ የተመረጠ ነው። የሚገርም ፐርፎርማንስ ያሳየ ነው። በጣም በብዙ ጨዋታዎች በፕሪሚየር ሊግ ብቻ ወደ 19 ጨዋታዎች ላይ ክሊንሺት በስሙ የተመዘገበ ለሶስተኛ ተከታታይ የውድድር ዓመት የወርቅ ጓንቱን ያሸነፈ ነው። አሁንም በሱ እና በቡድን ጓደኞቹ የተለየ ብቃት አርሰናል ይህንን የአውሮፓ ቻምፒዮንስ ሊግን ዋንጫ እንደሚያሸንፍ ደጋፊዎች ይተማመናሉም ተስፋ ያደርጋሉም። ትልቅ ትግል ይሆናል ተብሎ የሚጠበቀው ደግሞ መሃል ክፍሉ ላይ ነው። መሃል ክፍሉ ላይ ፒኤስጂ ያለው አቅም በጣም ጠንካራ ነው። እዚህ መሃል ክፍል ላይ የሚኖረውን ትግል በተለየ ብቃት እንዲወጣ ደግሞ መሃል ክፍላቸው ወይም እንደ ቡድናቸው ሞተር ከሚያዩት ከዴክላን ራይስ የአርሰናል ደጋፊዎች ብዙ ይጠብቃሉ። በነገራችን ላይ ዴክላን ራይስ በዚህ የአውሮፓ ቻምፒዮንስ ሊግ ጨዋታ ፈክቶ እንዲወጣ ገኖ እንዲታይ ምን ማድረግ ይጠበቅበታል የሚል የተለየ ፕሮግራም ሰሞኑን በሚኖሩን መደበኛ ፕሮግራሞችም እንደዚሁ በዩቲዩብ ቻናላችንም ላይ ወደ እናንተ ይዘን እንመጣለን። የፒኤስጂ አቅም መሃል ክፍሉ ላይ ምንድን ነው? ዴክላን ራይስ እንዲህ ጠንካራ ነው ተብሎ በሚታመንበት የፒኤስጂ የመሃል ክፍል ላይ እንዴት የበላይነትን መውሰድ ይችላል? ያንን የበላይነት የመውሰድ እድሉስ ምን ያህል ነው የሚለውም ነገር አብሮ ይነሳል። በሌላ በኩል የአርቴታ ጉዳይም ከቅዳሜው ጨዋታ ጋር ተያይዞ በተደጋጋሚ እየተነሳ ነው። እንግዲህ አርሰናልን በተመለከተ በዘንድሮ የውድድር ዓመት ሰዎች የተለያየ አስተያየት ይሰጣሉ። አንዳንዶች በጥንካሬ ያነሱታል። ለምሳሌ ሉዊስ ኤንሪኬ የአርሰናልን የመከላከል አቅም፣ የመከላከል ጥንካሬ በአውሮፓ ልዩ ያደርጋቸዋል ብሎ በማድነቅ እና ምስክርነት በሚመስል አስተያየት አርሰናልን ያሞካሻል። ሌሎችም እንደዚሁ የአርሰናልን የመከላከል አቅም በጥንካሬው ያነሳሉ። አንዳንዶች ደግሞ አርሰናል ላይ እንደ ቡድን ትችት ይኖራቸዋል። አሁን ጥያቄው አርቴታ በቀዳሚው ጨዋታ ምን አይነት የጨዋታ መንገድ ይዞ ነው የሚቀርበው? የአርቴታ ውሳኔ ወሳኝ ነው። ስለዚህ አርቴታ ሞር አርሰናልን አድቬንቸረስ አድርጎ በጣም በሚገርም አግሬሲቭ በሆነ ኢነርጄቲክ በሆነ ዶሚኔት በሚያደርግ አፕሮች ይጫወታል ወይንስ ደግሞ የፒኤስጂን ጠንካራነት የፒኤስጂን ኃያልነት አምኖ ተቀብሎ ነገሮችን በጥንቃቄ ለመከወን ይወስናል ነው? የትኛው ውሳኔ ለአርሰናል ይበጃል? የትኛው ውሳኔ አርሰናልን ጫና ውስጥ ሊከተው ምናልባትም ዋንጫውንም ሊያሳጣው ይችላል የሚለው እየተተነተነ ነው የሚገኘው። ይሄንን በተመለከተም እንደዚሁ በቀጣይ ፕሮግራማችን ላይ የምናነሳቸው ሀሳቦች ይኖራሉ። ነገር ግን አርቴታ በዚህ ጉዳይ ላይ አንድም ሀሳቦችን ለጋዜጠኞች ሲያጋራ የሚታይበት ኮንፊደንስ ስለ ፒኤስጂ የገባውን ነገር በተመለከተ ያዘጋጀው ነገር አለ ነው። ግን አርሰናል በፈራ ተባ የሚቀርብ ከሆነ የአርሰናል የመከላከል አቅም ምንም ያህል ጠንካራ ቢሆን የፒኤስጂም የማጥቃት አቅም እጅግ በጣም ጠንካራ ነው። በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ የእስካሁን ጨዋታዎች 44 ጎሎችን ያስቆጠረ ነው ፒኤስጂ። ይሄም ብዙ ባገባ በሚለው በአንድ ቡድን ብቻ የሚበለጥ ሌሎችን ግን የሚበልጥ ቁጥር ነው። ፒኤስጂ እነ ኦስማን ዴምቤሌ፣ ፒኤስጂ እንደነ ቪቲኒያ አይነት ተጫዋቾች እንደዚሁም ደግሞ ሀቪች አይነት ተጫዋቾች ከየትኛውም አቅጣጫ ጎል ማስቆጠር የሚችሉ ናቸው። ስለዚህ እነዚህን ተጫዋቾች በማቆም አቅም ተማምኖ አርሰናል ወደ ሜዳ ከመግባት ይልቅ ያንን እየተማመነ ነገር ግን በራሳቸው በአርሰናሎች ጎል የማስቆጠር አቅም ላይ መተማመን አለባቸው። አርሰናል በእንግሊዝ ፕሪሚየር ሊግ ጎል ለማስቆጠር ቢቸገርም በአውሮፓ ቻምፒዮንስ ሊግ ላይ ያለው ጎል የማስቆጠር ሪከርድ ደግሞ ባይፋር የተሻለ ስለሆነ ይህንን አቅሙን እንደገና ቅዳሜ ተግባራዊ ማድረግ ይኖርበታል ነው። ስለዚህ በመሃል ክፍሉ ትግል ዴክላን ራይስ፣ በውሳኔ ደግሞ አርቴታ በቅዳሜው የአርሰናል ውጤት ላይ ጉልህ ሚና አላቸው ነው እየተባለ ያለው። እንደገና ወደ የዝውውር ጉዳይ ዘንድሮ ጉድ የፈላበት እንደሚሆን ምንም ጥርጥር የለውም። ምክንያቱም ቅድም ለመጥቀስ እንደተሞከረው ባለፈው የውድድር ዓመት ብለን የምንጠራው እኮ ከተጠናቀቀ ወይም የውድድር ዓመቱን የመጨረሻ ጨዋታ ካየን እኮ ገና አንድ ሳምንት አልሞላን። እሁድ ነው ገና ሳምንት የሚመጣው። ስለዚህ ከዚህ
የውድድር ዓመቱ ከተጠናቀቀ ከጥቂት ቀናት በኋላ ባርሴሎና 69.3 ሚሊዮን ፓውንድ ወይም 80 ሚሊዮን ዩሮ ለመክፈልና አንቶኒ ጎርደንን ለመውሰድ ከኒውካስል ዩናይትድ ጋር ስምምነት ላይ ደረሰ ተብሎ ትላንትና ምሽት ሰበር ዜና እኮ እየተነገረ ነው ያለው። ስለዚህ ክለቦቹ 2026-27ን የበለጠ ለመጠናከር የጎደላቸውን ለመሙላት እናም በድል ላይ ድልን ለመደረብ ምን ያህል ቁርጠኛ ሆነው እየሰሩ እንደሆነ ከዚህ በላይ ማሳያ ከየትም ሊመጣ አይችልም። አንቶኒ ጎርደን ዛሬ ወደ ካምፕ ኑ ይሄዳል፣ ወደ ባርሴሎና ይሄዳል፣ የሕክምና ምርመራ ያደርጋል። የሕክምና ምርመራው በተሳካ ሁኔታ ከተጠናቀቀ በኋላ የባርሴሎና ተጫዋች መሆኑ በይፋ ይነገራል። ስለዚህ ይሄንን ጉዳይ ስንመለከተው የውድድር ዓመቱ በተጠናቀቀ በ3 እና በ4 ቀናት ውስጥ እንደነዚህ ያሉ በጣም ግዙፍ በጣም ትልልቅ የሚባሉ ዝውውሮች መፈጸማቸው መጪው የክረምት የተጫዋቾች የዝውውር መስኮት በትልልቆቹ ክለቦች መካከል በሚደረግ ተጫዋቾችን የማግኘት ፉክክር ምን ያህል ጠንካራ ምን ያህል ጉድ የፈላበት ሊሆን እንደሚችል ማሰብ ለሁላችንም ከባድ አይመስለኝም። ለምን? ምክንያቱም አንቶኒ ጎርደንን በብቸኝነት ባርሴሎና እየፈለገው አልነበረም። አንቶኒ ጎርደንን የሚፈልጉ ሌሎች ክለቦች አሉ። ባየር ሚዩኒክ በፕሪሚየር ሊጉ የመጫወት ልምድ ካላቸው ከነ ሃሪኬን ከነ ኦሊሴ ከነ ሉዊስ ዲያዝ ጋር አብሮ እንዲጫወትለት እኮ አንቶኒ ጎርደንን ፈልጎ ቀድሞ ከኒውካስል ዩናይትድ ጋር ድርድር የጀመረው እኮ ባየር ሚዩኒክ ነው። ነገር ግን ባርሴሎናም ገባበት። ባርሴሎና ገባና ይሄንን ተጫዋች የራሱ ለማድረግ ፈጥኖ ሰራ፣ ስራውም ተሳካለት። በኒውካስል ዩናይትድ እና በባርሴሎና መካከል ሙሉ የሚባል ስምምነት ተደረሰ። ሰበር ዜናም ተብሎ ተነገረ። ስለዚህ ይሄ ተጫዋች የሕክምና ምርመራ ማድረግ እና በግል ጉዳዩ ዙሪያ ከባርሳ ጋር መነጋገር ነው የሚቀረው። ይሄ ትልቅ ሰበር ዜና ነው። ብዙ የሚያመላክተውም ነገር አለ። ይሄንን የአንቶኒ ጎርደንን ዝውውር በተመለከተ በመደበኛ ፕሮግራማችን በተለያየ አቅጣጫ ለማየት ጥረት እናደርጋለን። ነገር ግን ሃንሲ ፍሊክ ፈለጉት። ባርሴሎና እንግዲህ ከገንዘብ ጋር በተያዘ እየተወላገደ ነው፣ ገና ቀጥ ብሎ መሄድ አልጀመረም የምንለው ባርሴሎና የዚህን ተጫዋች ዝውውር ለማጠናቀቅ ይህንን ያህል ገንዘብ እከፍላለኋል። ከየት ነው የሚያመጣው ሲባል ተጫዋቾችንም ቢሆን ሸጬ ይህንን ልጅ በእጄ ማስገባት አለኝ የሚል አቋም አለ። በመሸጥ አቅሙ ይተማመናል። አንዳንድ የሚተዋቸው ስምምነቶች ሊኖሩ ይችላሉ። በነገራችን ላይ የማርከስ ራሽፎርድ ጉዳይ ከአንቶኒ ጎርደን ዝውውር ጋር በቀጥታ እየተያያዘ ነው የሚገኘው። ባርሴሎና እና ዴኮ ይሄንን ተጫዋች ይወዱታል፣ የማንቸስተር ዩናይትዱን ማርከስ ራሽፎርድ። ነገር ግን ደግሞ እሱን ከማስፈረም በቋሚነት እናም 26 ሚሊዮን ፓውንድ ለማንቸስተር ዩናይትድ ከመክፈል ይልቅ አሁን የተጠቀሰውን 69.3 ሚሊዮን ፓውንድ ለኒውካስል ዩናይትድ መክፈልን መርጠዋል። ኒውካስልን ተደራድረው ጠይቀው ስምምነት ላይ ደርሰው አንቶኒ ጎርደንን የራሳቸው ካደረጉ በኋላ አሁንም የማርከስ ራሽፎርድን ዝውውር ወይ በውሰት ያስቀጥላሉ ወይም ደግሞ ወደ ቋሚ ዝውውር ይቀይሩታል ወይ? ይሄ ከባድ ጥያቄ ነው የሚሆነው። ካደረጉት የሚገርም ካደረጉት የሚያነጋግር ካልሆነ ግን እየቀፈፈውም ቢሆን ማርከስ ራሽፎርድ ወደ ዩናይትድ ይመለሳል ወይም ሌሎች ፈላጊ ክለቦችን ማማተር ይገደዳል ማለት ነው። ይሄ ከተሰሙት ትልልቅ ጉዳዮች መካከል አንዱ ነው። በነገራችን ላይ ይህንን ተጫዋች የራሳቸው አድርገው እንደማይቀጥሉ ያወቁት የኒውካስሉ አሰልጣኝ ኤሪ ሃው ባለፉት 4 የፕሪሚየር ሊግ የመጨረሻ ጨዋታዎች አንቶኒ ጎርደንን አልተጠቀሙም። ወደ ሜዳ የማያስገባ ህመም ወይም ጉዳት ስለነበረበት ሳይሆን ከነሱ ጋር እንደማይቀጥል እርግጡን ያውቁ ስለነበረ ነው። ትናንት በሰበር ዜናው ላይ አብሮ የተነገረን ነገር ይሄ ነው። 4ቱን ጨዋታዎች ያለፈው ለቀጣዩ ክለብ ጉዳት ሳያጋጥመው መሸጥ ማዘዋወር የሚቻልበት እድል እንዲመቻች ነው። ክለቦች እንዴት ባለ መንገድ እንደሚያስቡ እንግዲህ መረዳት የሚከብድ አይመስለኝም። ከዛ በተጨማሪ ግን አሁንም ከኒውካስል ዩናይትድ እንደነ ቶናሊ እንደነ ጉሚያሬሽ እንደዚሁም ደግሞ ሊብራሜንቶ አይነት ተጫዋቾች ሊወጡ ይችላሉ። በጣም ከፍተኛ ፈላጊዎች አሏቸው። እንደነዚህ ያሉ ተጫዋቾችን በመሸጥ ስኳዱን የበለጠ ማጠናከር፣ ስኳዱን የበለጠ ማስፋት ስራ በኒውካስል ዩናይትድ በኩል ይሰራል ተብሎ ነው የሚጠበቀው። ዩናይትድ በቀጣይ ምናልባትም ዛሬ ወይም ደግሞ ነገ የተጫዋች ዝውውርን አጠናቀቀ ስምምነት ላይ ደረሰ ሲባል የምንሰማው ማንቸስተር ዩናይትድን ነው።
ማንቸስተር ዩናይትድ መሀል ክፍሉን ያጠናክራል። መሀል ክፍሉን ለማጠናከር ካዚሜሮ ስለሚወጣ፣ መሀል ክፍሉን ለማጠናከር ኡጋርቴ ስለሚለቅ ብቻ ሳይሆን ማንቸስተር ዩናይትድ ባለፉት ተከታታይ የውድድር ዓመታት ቸል ያለው የሚባለው የጨዋታ ክፍል መሀል ክፍሉን ነው። ስለዚህ አሁን ደግሞ በዚህ የክረምት የተጫዋቾች የዝውውር መስኮት የማንቸስተር ዩናይትድ ልዩ ትኩረት ሆኖ የሚመጣው የመሀል ክፍሉ ነው። ስለዚህ የመሀል ክፍሉን ለማጠናከር እንግዲህ ቀደም ሲል የጠቀስነው ኤደርሰንን ወደ ኦልትራፎርድ የመውሰድ ስራ ኦልሞስት የተሳካ ኦልሞስት የተጠናቀቀ ብለን ልንወስደው እንችላለን። የማንቸስተር ዩናይትድ ዘጋቢዎች እንደነ ፋብሪዚዮ ሮማኖ ያሉት እንደዚህም ደግሞ ዴቪድ ኦርንስቲን አይነት በሙሉ ይሄንን ጫፍ ላይ የደረሰ ዛሬ ወይ ነገ የማንቸስተር ዩናይትድንና የአታላንታን ስምምነት በተመለከተ መረጃ የሚወጣበት ብለው እየገለጹ ይገኛሉ። ነገር ግን ማንቸስተር ዩናይትድ መሀል ክፍሉን ለማጠናከር አንድ ኤንደርሰንን ብቻ አስፈርሞ አይተውም። ምናልባትም ከዚህም የላቀ አቅም ያላቸው ተጫዋቾች ወይ ቶናሊ ሊሆን ይችላል ወይ ኤሊየት አንደርሰንን የራሱ ያደርጋል ተብሎ ነው እየተጠበቀ ያለው። ኤሊየት አንደርሰንን ቢያስፈርም ለማንቸስተር ዩናይትድ የእውነት ለመናገር በጣም ምርጡ የምለው ዝውውር እሱን ይሆናል። ኤሊየት አንደርሰን ወይም ደግሞ ቶናሊን። ኤሊየት አንደርሰንን ግን መሀል ክፍሉን የማጠናከር ስራ የሚሰራው ሌላኛው የከተማው ክለብ ማንቸስተር ሲቲ በጣም በከፍተኛ ደረጃ ይፈልገዋል። ስለዚህ በሁለቱ የማንቸስተር ከተማ ክለቦች መካከል ኤሊየት አንደርሰንን ለማስፈረም ከፍተኛ ፉክክር ይኖራል። አሁንም ስለ ፉክክራቸው፣ አሁንም ስለ ትንቅንቃቸው ምናልባትም አንዳንዶቹ ከዚህ በፊት ማንቸስተር ዩናይትድ እና ማንቸስተር ሲቲ አንድን ተጫዋች ለማስፈረም ገብተውበት ስለሚያውቁት ትንቅንቅ ጭምር ወደኋላ ሄደው የማስታወስ ስራን እየሰሩ ይገኛሉ። ይህንን ምናልባት በቀጣይ ፕሮግራማችን ልናነሳው እንችላለን። ከዚህ በፊት ቤርባቶቭን ለማስፈረም በሁለቱ ክለቦች መካከል የነበረውን ፉክክር፣ የካርሎስ ቴቬዥ ጉዳይ፣ የሳሚር ናስሪ፣ ክርስቲያኖ ሮናልዶ እንደገና ወደ ማንቸስተር ዩናይትድ ሲመለስ ማንቸስተር ሲቲ ሊወስደው ምን ያህል ለፍቶ እንደነበረ፣ አንቶን ሴሜንዮ ማን ሲቲን ከመቀላቀሉ በፊት ዩናይትድ ቤትም ይህንን ተጫዋች በተመለከተ ፍላጎት ነበረ። ብዙ የምናነሳቸው ስሞች አሉ። ማን በየትኞቹ ዝውውሮች ድል አደረገ የሚለውን እናስታውስና አሁን ደግሞ በኤሊየት አንደርሰን ዝውውር ማን ይቀናዋል፣ ማን ይሳካለታል የሚለውን በጉጉት እንጠብቃለን። ለጊዜው የሚዲያዎቹ መረጃ የሚያመለክተው ኤሊየት አንደርሰን ሞሮፍ ወደ ማንቸስተር ሲቲ የመግባት እድሉ ሰፊ እንደሆነ ነው። ነገር ግን ደግሞ ቀደም ሲል መግቢያችን ላይ ያነሳ ነው የኤንዞ ፈርናንዴዝ ዝውውር ወደ ሲቲ የሚጠናቀቅ ከሆነ በማሬስካ ጫና ይህንን መፈጸም የሚቻል ከሆነ ኤሊየት አንደርሰንን የማግኘት እድል ለማንቸስተር ዩናይትድ የበለጠ ሰፊ ይሆናል። ኤሊየት አንደርሰን ከኖቲንግሃም ፎረስት ጋር በጣም ድንቅ የውድድር ዓመትን ያሳለፈ አሰልጣኝ ቶማስ ቱኸል በብሔራዊ ቡድን እየጠሩት ምርጥ ከሚባሉት የመሃል ሜዳ ተጫዋቾች መካከል አንዱ እሱ ነው። የፕሪሚየር ሊግ ልምድ ያለው መሆኑ ለማንቸስተር ዩናይትድ በጣም 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 አስፈላጊ ነው። የማቲያስ ኩኛ የብሪያን ኤምቤሞ ዝውውር ማንቸስተር ዩናይትድን በፊት መስመር እንቅስቃሴ ምን ያህል እንዳሻሻለው ዘንድሮ ላየ ሰው ይህንን ተጫዋች ማስፈረም ማንቸስተር ዩናይትድን በእጅጉ ይጠቅመዋል። ነገር ግን አስፈሪ ትንቅንቅ ደግሞ ከማንቸስተር ሲቲ ጋር ተያይዘዋል። ይህንን ትንቅንቅ ማን ያሸንፋል፣ ማን ድል አድርጎ ይጨርሳል ነው። በነገራችን ላይ ማሬስካ አሁንም የሚሰጠው አስተያየት እሱ የሚቀጠርበት እድል በጣም ሰፊ ስለሆነ እሱ የሚሰጠው አስተያየት በጣም ወሳኝ ነው። ኤሊየት አንደርሰንን፣ ኤንዞ ፈርናንዴዝን በተመለከተ ሀሳቦች ይኖሩታል ተብሎ ነው የሚጠበቀው። ይሄም በጣም 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 አጓጊ ያደርገዋል። ለማንኛውም በጣም በእርግጠኝነት አፋችንን ሞልተን ልንናገር የምንችለው ዘንድሮ የክረምቱ የተጫዋቾች ዝውውር መስኮት በጣም ብዙ ታሪኮች፣ በጣም ብዙ ጉዳዮች እና በጣም ብዙ ትንቅንቆች የሚኖሩበት ነው። ሪያል ማድሪድ አንድም ስፔናዊ ተጫዋች ለብሔራዊ ቡድን አላበቃም። ይሄ በጣም ከፍተኛ ቁጭት ፈጥሯል። በሪያል ማድሪድ ቤት ውስጥ የፕሬዝዳንታዊ ምርጫ አለ። በዛ ምርጫ ላይ ተወዳዳሪ የሆኑት ሪኬልሜ የገቡት ቃል እና የተናገሩትን ነገር በኋላ በመደበኛ ፕሮግራማችን ላይ እናነሳለን። ሪያል ማድሪድ ቤትም ትልልቅ ዝውውሮችን ለመፈጸም ቃል እየተገባ ስለሆነ
ይህንን የክረምት የዝውውር መስኮት ልዩ ያደርገዋል። በነገራችን ላይ አርሰናል አሁንም የሚያሰናብታቸው አርሰናል አሁንም ደግሞ ወደ ቡድኑ የሚቀላቀላቸው ተጫዋቾች ይኖራሉ። ይሄንን የበለጠ ትኩረት ሰጥተው የሚሰሩበት እነ አንድሪያ ቤርታ የቻምፒዮንስ ሊጉ ጨዋታ ከተጠናቀቀ በኋላ ይሆናል ተብሎ ይጠበቃል። ለማንኛውም የሚያጓጓው የክረምት የዝውውር መስኮት ላይ ሸገር ስፖርት ዊዝ አበበ ግዳይ አለላችሁ። በየሰዓቱ አዳዲሶቹን መረጃዎች ከዝርዝር ማብራሪያ ጋር ወደ እናንተ ይዘን መምጣታችንን እንቀጥላለን። በያላችሁበት ሰላም ለእናንተ ይሆን። ይህንን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱንም ተጫኑት። ኢትዮጵያ ለዘለዓለም ትኖር።